እዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ትምህርታዊ መረጃዎችን የምናደርሳችሁ ይሆናል። ከሃይስኩል ለስምንተኛ ክፍሎች የተለያዩ ኢንፎርሜሽን ሲወጡ በፍጥነት ታገኙበታላችሁ። የቴሌግራም ቻናላችንን ጆይን በማድረግ ደግሞ እዛም ላይ በጽሁፍ ማግኘት ትችላላችሁ ማለት ነው። በዛሬው ዕለት የስምንተኛ ክፍል ውጤት ይፋ ሆኗል ማለት ነው። የኦሮሚያ ክልል የስምንተኛ ክፍል ክልል አቀፍ ፈተና ውጤት ይፋ አድርጓል ማለት ነው። ስለዚህ በዚህም ገብታችሁ በዌብሳይቱ እና በቦት ማየት ትችላላችሁ ማለት ነው። ዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል። ሪዛልታችሁን በፖርታል ገብታችሁ ማየት ትችላላችሁ። ኔትወርክ ሊያስቸግር ቢችልም በትዕግስት ማየት ትችላላችሁ። ሊንኩን ትክክለኛውን ሊንክ አስቀምጥላችኋለሁ። ቦቱ አሁን ለጊዜው እየሰራ አይደለም። በዌብሳይቱ ላይ ግን ገብታችሁ ስታዩ በትዕግስት መስራት ይችላል ማለት ነው። ቪፒኤን ማብራት የለባችሁም። ቪፒኤናችሁን አጥፍታችሁ ነው ውጤት ማየት የምትችሉት ማለት ነው። እንዲታይላችሁ የምትፈልጉ ተማሪዎች የቴሌግራም ግሩፕ አለን። ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ ማግኘትና መጠየቅ ትችላላችሁ። እዛ ላይ ውጤት እያየሁ የምነግራችሁ ይሆናል ማለት ነው። ሊንኩን ማስቀምጥላችኋለሁ። የኦሮሚያ ክልል በሰኔ ወር ባስፈተናቸው የስምንተኛ ክፍል ተማሪዎች ማለት ነው ማለፊያው 50% እንደሆነ ይታወቃል። 50% እና ከዛ በላይ ያመጡ ተማሪዎች እንግዲህ 86.4 በመቶ ተማሪዎች ወደ ቀጣዩ ክፍል ወይም ደግሞ ለሚቀጥለው ዓመት 9ኛ ክፍል እንዲማሩ ማለፋቸውን ይፋ አድርጓል ማለት ነው። ስለዚህ የስምንተኛ ክፍል የኦሮሚያ ክልል ይፋ ሆኗል ማለት ነው። የስድስተኛ ክፍል ይፋ አልሆነም። የስድስተኛ ክፍል ደግሞ በሚቀጥሉት ቀናቶች ይፋ ይሆናል ተብሎ ይጠበቃል። በዛም እንግዲህ አዲስ መረጃ ሲኖር ይፋ የማደርግላችሁ ይሆናል። ስለዚህ የስምንተኛ ክፍል ተማሪዎች ውጤታችሁን እየገባችሁ ቼክ አድርጉ። እንዲታይላችሁ የምትፈልጉ አሁንም እንደነገርኳችሁ በቴሌግራም አዋሩን፣ እዛ ላይ ያየን የምንልክላችሁ ይሆናል ውጤታችሁን። ቻናላችንን ግን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ይደረግ። ለሁሉም የስምንተኛ ክፍል ተማሪዎች መልካም እድል እመኛለሁ ማለት ነው። ውጤት ለማየት እዚህ ጋር የቴሌግራም ቻናላችን ላይ ሊንክ አስቀምጥንላችኋል። እዚህ ጋር የምታዩትን የቴሌግራም ቻናል ጆይን በማድረግ እዛ ላይ መከታተል ትችላላችሁ ማለት ነው። ሊንኩ እንደምታዩት ሊንኩን ክሊክ አድርጋችሁ በመግባት እዛ ላይ ማግኘት ትችላላችሁ። ግን ማወቅ ያለባችሁ ነገር ኔትወርክ ሲያስቸግራችሁ ቪፒኤን አብርታችሁ እንዳትሞክሩ። ቪፒኤን ካበራችሁ አይሰራላችሁም። ስለዚህ ቪፒኤን ሳትጠቀሙ ነው ዌብሳይቱን አክሰስ ማድረግ የምትችሉት። ሁለተኛው አማራጭ ደግሞ የቴሌግራም ቦት አለ። በዛም ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ዌብሳይቱ ላይ እንደዚህ ከገባችሁ በኋላ እንደዚህ አይነት ኢንተርፌስ ይኖረዋል፣ ያሳያችኋል ማለት ነው። የሚቆየው ምንድን ነው? ብዙ ተማሪ እየሞከረ ነው፣ አክሰስ ለማድረግ እየሞከረ ስለሆነ በትዕግስት መጠበቅ ይኖርባችኋል። በጣም ኔትወርክ ያስቸግራል። ስለዚህ 2-3 ጊዜ ሊያስሞክራችሁ ስለሚችል በትዕግስት መሞከር ይጠበቅባችኋል ማለት ነው። እንደዚህ ነው ከከፈተ በኋላ የሚያመጣላችሁ እንደዚህ ነው። እናንተ የሚጠበቅባችሁ የመጀመሪያው ሬጅስትሬሽን ነምበር ወይም ደግሞ አይዲ ነምበራችሁ ነው። እሱን ካስገባችሁ በኋላ ባለ 7 ዲጂት ነው። ሁለተኛ ላይ ደግሞ የመጀመሪያ ስማችሁን ታስገባላችሁ ማለት ነው። ከዛ በኋላ ቼክ ማይ ሪዛልት የሚለውን ክሊክ በማድረግ ወይም በመንካት ውጤታችሁን አክሰስ ማድረግ ትችላላችሁ። እዚህ ጋር ያሳየኋችሁ ለሙከራ ስለሆነ ቁጥሩ ልክ አይደለም፣ እናንተ ለሙከራ እንድትጠቀሙበት ነው። ስለዚህ አንዳንድ ጊዜ ሰርቨር ኢረር ሊላችሁ ይችላል። እንደዛ ያደረጋችሁ በሄዳችሁ ቁጥር ሰርቨር ሊላችሁ ይችላል። ምክንያቱም እንደነገርኳችሁ ነው፣ ብዙ ተጠቃሚ አለ።